የወላይታ ዞን ፋይናንስና ፕላን ልማት መምሪያ ኃላፊ ዶክተር ጎበዙ ጎትሮ የሲቪል ማህበረሰብ ድርጅቶች ከመንግስት በተጓዳኝ በተለያዩ የልማት ስራዎች በመሰማራት ህብረተሰቡን ተጠቃሚ በማድረግ ላይ ይገኛሉ ብለዋል። በ63 የተለያዩ ፕሮጀክቶች ከ4.5 ቢሊዮን ብር በላይ በሆነ ወጪ የተለያዩ የልማት ስራዎች እያከናወኑ መሆናቸውን አብራርተዋል። በወላይታ ዞን ባሉ በሁሉም መዋቅሮች እየሰሩ ናቸው። የፕሮጀክቱ ስርጭት ግን በሚናይበት ጊዜ በሁሉ ወረዳ ግን እኩል ባይሆንም ፕሮጀክቶቹ በመጡበትና ፍላጎት ባሳዩበት ሀብት ይዞ በመጡበት በተለያየ ወረዳ ግን እየሰሩ ያሉበት ሁኔታ ነው ያለው። ከድህነት ቅነሳ ተግባራት ባሻገር ለበርካታ ዜጎች የስራ ዕድል መፍጠር መቻላቸውንም ኃላፊው አስረድተዋል። በውሃ እና በመሰል ድህነት ቅነሳ ፕሮግራሞች ላይ ስራ እየሰሩ ነው ያሉት። እነሱ አሁን እያቀረቡ ያሉ ሀብትና እያደረጉት ባለ እንቅስቃሴ በርካታ ሰዎች የስራ ዕድል ሁሉ የተከፈተላቸው ነው ያሉት እና አስተዋጽኦአቸው በጣም ሰፊ ነው። መንግስት በራሱ በጀት ሊሸፍናቸው በማይችላቸው ቦታዎች ሁሉ ላይ ወደ ውስጥ ገብቶ እነዚህ አስተዋጽኦች እያበረከቱ የሚገኙበት ሁኔታ ነው። የወላይታ ዞን ዋና አስተዳዳሪ ተወካይ አቶ ወንድሙ ደረጃ እንደገለጹት ሲቪል ማህበረሰብ ድርጅቶች ከመንግስት ጋር ተቀራርበው በመስራታቸው በርካታ ስኬቶች ተመዝግበዋል። በተለያዩ አካባቢዎች የመልካም አስተዳደር ችግር ሆነ የቆዩ ጉዳዮችን ከመፍታት ረገድም አስተዋጽኦአቸው የጎላ መሆኑን አቶ ወንድሙ ገልጸዋል። ብዙ አካባቢዎች ላይ መፈታት በመንግስት አቅም መፈታት ያልተቻሉ ነገር ግን የህብረተሰብ የመልካም አስተዳደር ጥያቄ የሆኑ ጉዳዮችን በጋራ እየፈቱ ለህዝባችን እየደረሱ መልስ እየሰጡ እየሄዱ የነበሩበት ጉዳዮች አሉ። ከነዚህ ቢያንስ የተወሰኑትን ብንጠቅስ በመጠጥ ውሃ ዘርፍ ላይ ብንወስድ በበርካታ አካባቢዎች ላይ ውሃ ተደራሽነትን፣ ውሃን የማድረስ ጉዳይ፣ ውሃን የመቆፈር ጉዳይ፣ ቦኖችን የመዘርጋት ጉዳይ እንዲሁም ጥልቅ ጉድጓዶችን በርካታ አካባቢዎችን የመቆፈር ጉዳይ በርካታ ግብረሰናይ ድርጅቶች ተቀናጅቶ ተናቦ እየሰሩ የቆዩበት ሁኔታዎች አሉ። ከሲቪል ማህበረሰብ ድርጅቶች ተወካዮች መካከል አንዳንዶቹ በሰጡት አስተያየት በተሰማሩባቸው የስራ መስኮች ህብረተሰቡን ተጠቃሚ በማድረግ ላይ መሆናቸውን ተናግረዋል። 12 ወረዳዎች ላይ ነው የምንሰራው። በዋናነት የምንሰራቸው ዘርፎች የግብርና ልማት፣ የአካባቢ ጥበቃን መሰረት ያደረገ የተቀናጀ የአካባቢ ጥበቃና የመኖ ልማት ፕሮግራም ነው። በብዙ የልማት ስራዎች የሚሳተፍ ሀገር በቀል ድርጅት ነው። አሁን ለተነሳው የራስ አገዝ ልማት ቡድን ስራ ላይ በዋናነት የሴቶችን ኢኮኖሚያዊ አቅም በማጎልበት ላይ በስፋት የሚሰራ አፕሮች ነው። በበጀት ዓመቱ የተሻለ አፈጻጸም ላስመዘገቡ ሲቪል ማህበረሰብ ድርጅቶች የእውቅናና ምስክር ወረቀት ተሰጥቷቸዋል።